ያልወደቅነው የሚጥል ነገር ስለሌለ ሳይሆን በአላህ እጅ ላይ ስለሆነ ነው። አልহামዱሊላህ سودوا ደግሞ አንድም ባሪያዬን ይላል وما يزال عبدي يتقرب الي بالنوافل حتى احبه አይደል እስከምወደው ድረስ ወደዋለሁ በነፍል ነገር የሚቀርብ ከሆነ የወደድኩት ጊዜ كنت سمعه الذي يسمع به የሚሰማበት ጆሮ ሆነዋለሁ وبصره الذي يبصر به የሚያይበት የሚመለከትበት አይን ሆነዋለሁ ويده التي يبطش بها የሚዳስስበት እጁ ሆነዋለሁ ورجله التي يمشي بها የሚራመድባት እግሩ ሆነዋለሁ وإن سألني لأعطينه كلمني يلمني አደርግለታለሁ وإن استعاذ بي لأعيذنه لم ጠብቀኝ ያለውን ነገር ደግሞ ጠብቀዋለሁ በጣም የሚያመው ምን እንደሆነ ታውቃለህ ከሰዎች አንድ ነገር መጠበቅ እና ምንንም ነገር አለማግኘት ረድታቸዋል ደግፈሃቸዋል ግን ያንተ ተራ ሲሆን ጠፉ እና ራስህን ጠይቃለህ ለምን ሁሌም ተስፋ ቆርጣለሁ ህይወት የሰበረቻቸውን ልቦች ማለት ነው ቁርአን ተገናቸዋል አላህ عند ጊዜ ነብዩ መሐመድ አለይሂ ሰላቱ ወሰለም ልጃቸው ፋጢማን ጠሯትና እንዲያሏት ያ ፋጢማቱ ቢንቲ መሐመድ አሏት አንጂ የመሐመድ ልጅ ሆንሽው ፋጢማ ልጄ ሆይ ሰሊኒ ሚን ማሊ ማ ሽእቲ እኔ ካለኝ ሀብት ንብረት ገንዘብ ካለኝ ዱንያ የፈለክሽው የወደድሽው የተመቸሽን ነገር ደስ ያለሽን ነገር ጠይቅኝ አሏት ላንቺ ለመስጠት እኔ አልሰስትም አሏት ولكن አሏት ነገር ግን አንቂዚ ነፍሰኪ ሚንና ከጀሃነም እሳት ራስሽ ነፍስሽን አድኝ አሏት فإني لا أملك من الله شيئا ነገ የቂያም ቀን አላህ ዘንድ ቆመሽ ሒሳብ ከጀመርሽ በኋላ አባቴ ይሄንን ነገር አግዘኝ ብትኝ ምንም ማደርግልሽ ነገር የለም አሏት ዱንያ ላይ የፈለግሽውን ጠይቂኝ አኺራ ግን ነፍስሽን ከጀሃነም እሳት ራስሽ ነጃ አውጪ አሏት ለዚህ ነው ነብዩ ኢብራሂም አለይሂ ሰላም ولا تخزني يوم يبعثون ይላሉ አላህ ሆይ ነገ የውም القيامة ሰዎች ሲቀሰቀሱ አታስቸግረኝ አታስጨንቀኝ ይላሉ يوم لا ينفع مال ولا بنون ገንዘብ ልጆች ሰው ምናምን የሚባል ነገር በማይጠቅምበት ቀን እንዳልጨነቅብህ ጌታዬ ይላሉ ነብዩ ኢብራሂም ያ ሰላም እውነቱ አንተ አልተሰበርክም ከስህተት ምንጭ ጠብቀህ ነበር ሰዎች ቃል ይገባሉ ግን አላህ ብቻ ነው የሚፈጽመው ሰዎች ይለወጣሉ ግን አላህ ብቻ ነው የሚቀረው ይሄንን በትክክል ከተረዳህ በፍጹም ተስፋ አትቆርጥም አድራጊው እሱ ነው ሰጪ እሱ ነው ነሺ እሱ ነው ግን ያዘዘኝን ደግሞ ፈጽማለሁ አላህ ይመራኛል ያን ሂዳያ ይመጣል እየተጋህ ነው والذين جاهدوا فينا لنهدينهم سبلنا በእኛ መንገድ ላይ የታገሉ ሰዎች የኛን ስርዓት ተከትለው የሄዱ ሰዎች መንገዱን መራቸዋል የአላህን ሂዳያ ታገኛለህ ስኬት የሚባለው ነገር ይመጣል የዱንያም የአኺራም ስኬት በልፋት ነው የሚገኘው ጀባር ግን ተሰብረ በሄድክ ቁጥር ከመጠገን ወደ ኋላ የማይል ጌታ ማለት ነው የተሰበረ ወደሱ በተጠጋ ቁጥር የሚጠግን ጌታ ማለት በህይወቱ ጣውረድ ሞራሉ በተለያየ ጉዳይ የተለያየውን የሚጠግን ጌታ ማለት ነው ንጽህት የሆነች ሴት ስሟ በዝሙት ሊጠፋ ይችላል ማን አለ በአላህ የሚጠግንላት ይሄን ልቧን ሁሉም ሰው በሰማው የተሳሳተ ኢንፎርሜሽን ፊታቸውን አዙረውባታል ወደ አላህ ከመጠጋቶች ምን አላት እንዴት ነው ልታረጋግጠው የምትችለው ንጽህናዋን አልጀባር አላህ ብቻ ነው የሚጠግነው ተስፋ መቁረጥ የሚጀምረው ልብህም በጊዜያዊ ነገር ስታያይዝ ነው የልብህ ምት እንኳን ታማኝ ሳይሆንልህ ከሰዎች ታማኝነትህን ጠብቀህ ነበር ለዚህ ነው ልብህ የሚሰበረው ግን ያንተ ተስፋ ከአላህ ጋር ሲሆን ልብህ የማይሰበር ይሆናል ምክንያቱም አላህ ጥረትህን በፍጹም አይረሳም በዝምታ የምታለቅሰው እያንዳንዱን እሱ ያየዋል የምትደብቀው እያንዳንዱ ህመም እሱ ያውቃል እና እሱ ቃል ገብቷል በእርግጥ ከመከራ በኋላ ምቾት አለ ያ ረቢ በቃላት መግለጽ ያልቻልኩትን ትሰማለህ ለሰዎች የማይታዩ ህመሞችንም ትመለከታለህ ሊሻሩ የማይችሉ ቁስሎችንም ታሽራለህ እኔ ሌላ መጠጊያ የለኝምና ወደ አንተ ተጠጋው ጌታዬ ብቻዬን
በህይወት ውስጥ የነዚህን ሶስት ነገሮች ጭንቀት አትሸከም የዚህን አንድ ነገር ብቻ ጭንቀት የምትሸከም ከሆነ አላህ ያብቃቃሃል ያስደስተሃል يقول ابن القيم እንዲህ ይላሉ لا تحمل هم الدنيا فإنها لله يدنيا ጭንቀት አትሸከም እሷ የአላህ ነች ولا تحمل هم الرزق فإنه من الله የርዝቅን ጭንቀት አትሸከም እሱ ከአላህ ነው لكن ዝም ብለህ ቁጭ ብለህ ርዝቅ መጠበቅ አይደለም ተነስተ መንቀሳቀስ አለብህ ሰበብ ማድረስ አለብህ ولا تحمل هم المستقبل የወደፊት ጭንቀትንም አትሸከም فإنه بيد الله እሱ በአላህ እጅ ነው አንድን ጭንቀት ብቻ ተሸከም እሱም كيف ترضي الله يا الله الوديታ የምታገኘው እንዴት ነው ስለዚህ ብቻ ተጨነቅ ያ አላህን ውዴታ አገኘህ ማለት አላህ ያስደስታል ያብቃቃሃልም ምን ልበልህ አንዳንድ ጊዜ አላህ እምነትህን ለመጠበቅ እቅድህን ያበላሻል ያ ውድቀት ያ መዘግየት ያ ውድቀት ምናልባት ለትልቅ ነገር በር ሊሆን ይችላል አንተ እስካሁን ማየት አልቻልክም ጥበበኛ ሙእሚን ለምን እኔ አይልም ይልቁንም አልহামዱሊላህ ምናልባት ይህ ለኔ የተሻለ ነው ይላል ግን ምናልባት አንድ ነገር ትጠሉታላችሁ እሱም ለእናንተ ጥሩ ነው አንድንም ነገር ተወዱታላችሁ እሱም ለእናንተ መጥፎ ነውና አላህም ያውቃል እናንተ ግን አታውቁም አላህ ሆይ ካንተ ጋር ካልሆነ ንግድም ኪሳራ ነው ወደ አንተ ካልሆነ ልመናም ጩኸት ነው ባንተ ላይ ካልሆነ ተስፋም ባዶነት ነው ስለ ክብርህ ካልሆነ ፍቅርም መንገለት ነው በመንገድህ ካልሆነ ሞትም መከራ ስላንተ ካልሆነ ንግግርም ውሸት ነው ያ ረብ ከሚለው ቃል ውጭ የሚያሳርፈኝ ያ ረብ ምድር ላይ ማጣት የሌለብህ ነገር ቢኖር ራስህን ካላጣ የፈለከውን ነገር ታገኘዋለህ ሁሉም ነገር ያልፋል እስከሚያልፍ ግን ያልፋል አመሰግናለሁ ያ አላህ መከፋት ማዘን መጎዳት ማልቀስ አልፈልግም ለፈተና ከሆነ ግን ይሁን ብቻ በሰዎች እጅ እንዳጠለኝ የራሴን እንባ ራሴው መጥረግ የምችልበት አቅም ብቻ አስጠኝ አልহামዱሊላህ በይ ያመጣው ነገር አልহামዱሊላህ ዛሬ ምንም ነገር የለም አልহামዱሊላህ አፊያ እንሰንደ ويؤثرون على انفسهم ولو كان بهم خصاصه سبب النزول عليهم እንደ ሰውየው የነብዩ እንግዳ አስተናግዶ አንድ ቀን ተርቦ አደረ እስከ يوم القيامه ማይረሳ يعني ስራ ሰርቶ ሄዱ ዱንያ እኮ ያልቃል ምግቡም ያልቃል ስልጣኑም ያልቃል ብሩም ያልቃል ሁሉም ያልቃል ለማ ያልቀው حياه النسرة الله በሰጠን ንብረትን በሁሉም ነገር القناعه باليسير من المعيشه በትንሽ ነገር ተብቃቅተን መኖር ስለዚህ የሰዎች ድርጊት ሰላምህን አይግለጽ ተስፋ መቁረጥ ዋጋህን አይግለጽ አንተ ሰዎች ሰላንተ የሚያስቡት አይደለህም አንተ አላህ በአንተ ውስጥ የሚያየው ነህ ከአላህ ስትጠብቅ ተስፋ መቁረጥ ወደ አቅጣጫ መለወጥ ይሆናል ህመም ወደ እድገት ይለወጣል መዘግየት ወደ ዝግጅት ይለወጣል ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉት የአማኝ ጉዳይ እንዴት ግሩም ነው ምክንያቱም መልካም ነገር ሲደርስበት አመስጋኝ ነው መጥፎ ነገር ሲደርስበት ደግሞ ታጋሽ ነው እና ይሄ ለሱ ጥሩ ነው ይኸውልህ ወንድሜ የማይሰራ ሰዓት እንኳን በቀን 2 ጊዜ ልክ ነው አጥፍቻለሁ ተሳስቻለሁ ጥቅም የለኝም እድል የለኝም እያልክ ራስን በቁጭት አለንጋ እየገረፍክ ራስንም አታጣጥል አይዞ አሁንም ቢሆን ጊዜው አልረፈደም ነገሮችን ራስ ላይ ማክበር ትተህ ለራስ ይቅርታ አድርግለትና በዚች ባለች የህይወት ዘመንህ ጥሩ ነገር ሰርተህ ፍሬ አፍርተህ መኖር እንደምትችል ራስን አሳምነው ሙእሚን ጌታው አላህ ነው አላህ Subhanahu Wa Ta'ala ጌታው የሆነን አካል አይፈራም فقر አይሰማውም ድህነት አይሰማውም ደካማነት አይሰማውም ምክንያቱም قوي ነው يعني صمد الى القوي صمد الى الغني ወደ ማን የተጠጋው የተጠጋህበት አካል ሁሉም ነገር የተሟላለት የሆነ አካል ነው አላህ عز وجل ሁሉም ነገር የሱ የሆነ ጌታ ይህንን ከተረዳህ ፍጹም ሰዎችን መጠበቅ ታቆማለህ እና ፍጹም ከጌታ ጋር ጠንካራ ግንኙነት መገንባት ትጀምራለህ የሰዎችን ተቀባይነት ማሳደር ታቆማለህ እና ዓላማ ማሳደር ትጀምራለህ ለምን እኔ ብሎ መጠየቅ ታቆማለህ እና ያ አላህ ምራኝ ማለት ትጀምራለህ ምክንያቱም አላህ በእርሱ የሚታመነውን ሰው በፍጹም ተስፋ ያስቆርጥም በአላህም ላይ የሚጠጋ ሰው እርሱ በቂው ነው አላህ በወሰነው ውሳኔ ሶብር ማድረግ ንግድ ሊከስር ይችላል ሶብረኛው ችግር ይመጣል ሶብረኛው ታገስ ከቤተሰብ አንዱን አላህ ይወስድብሃል ከወዳጅ ይለያሃል በሽታ ይመጣል ሶብር አድርግ ታገስ ለምን የሶብረኞች ምንዳ ልዩ ነው አላህ አኺራ አይደለም ያዘልቅ
ዱንያ ላይ እሱን ታግሰው በወሰነባቸው ውሳኔ የተደሰቱና ሰብር አድርገው ከአላህ ምንዳ ከጅለው አላህ አለኝ እንላለን አይደል? አንዳንድ በጣም ሲጨንቀህ አላህ አለኝ። ተመልከት፣ ሰማይና ምድር አጠቃላይ ምድር ውስጥ እየተከናወነ ያለ ነገር በሙሉ በሱ እጅ በሆነ ጌታ ላይ ነው አንተ ውክልናህን የሰጠው። ከሱ ውጭ ምንም አምላክ የሌለበት የምስራቅም የምዕራብም ጌታ አስተባባሪ የሆነ ጌታ ነው። እሱን ወኪል አድርገህ ያዘው። ወተወከል ደግሞ የምትመካበት ጌታ አሸናፊ ነው፣ አዛኝ ነው። አሸናፊ አዛኝ። እሱን ተመክተህ ሽንፈትን አታስብም። እሱን ተመክተህ የነገሮች መበላሸትን አታስብም። ረሂም የሆነ ጌታ ነው። ስለዚህ በሚቀጥለው ጊዜ ስሜትህ ሲጎዳ አስታውስ፣ ታሪክህን የሚጽፉት ሰዎች አይደሉም፣ አላህ ነው። እያንዳንዱን እንባ፣ እያንዳንዱን ዱዓ፣ እያንዳንዱን የልብ ስብራት ያውቃል እና አንተ እንኳን መገመት የማትችለውን ነገር እያዘጋጀ ነው። ይህንን ከተረዳህ በፍጹም ተስፋ አትቆርጥም። አላህዬ ደከምኩኝ፣ ጌታዬ ደከመኝ፣ አቃተኝ፣ እንዲህ ያለ ከባድ ጊዜን አሳልፌ የማወቅ አይመስለኝም። ጌታዬ አሁን ያለሁበት ሁኔታ ከበደኝ፣ ልቤም ደከመ። አላህዬ ቀለል አድርግልኝ፣ ያ ረቢ በረድ አድርግልኝ፣ ልቤንም አስክንልኝ። አበኺሉን አና ፈየብኸሉ ዐለየ ዐብዲ፣ እኔ ስስታም ሆኜ ነው ንፉግ ነኝ ወይ ባሪያዬ በእኔ ላይ ንፉግ የሚሆነው ይላል አላህ ሱብሓነሁ ወተዓላ። አላህ አዘ ወጀል አንድን ባሪያ ሲወደው ለሰው ልጅ ያለውን ክብር ደግሞ ተመልከቱ። ናዳ ጅብሪል ሱብሃንአላህ ሱብሃንአላህ ለአንድ ተራ ሰው ስንት ነቢያትን መልእክት የሚያመጣ ናዳ ጅብሪል ኢኒ ኡሒቡ ፉላናን ፈአሕበ፣ እኔ ገሌን ወድጄዋለሁ ውደደው ይለዋል አላህ። አላህ እንደዛ ከሚባሉት ያደርጋል። فيحبه جبريل وأهل السماء، سماء بيت يعلو ملائكوችና ጅብሪልም ይወዱታል። ከዛ በኋላ ጅብሪልም ጥሪ ያደርጋል ለአህሉ السماء የአህሉ السماء። ከዛ ምድር ላይ ተቀባይነትን አላህ ይሰጠዋል ይላል ነብዩ ሰለላሁ ዐለይሂ ወሰለም። በፍጹም ተስፋ አትቁረጥ። በቴሌግራም ቻናላችን ላይ የ3 ቀን ቻሌንጅ አዘጋጅተናል። በቻሌንጃችንም ላይ እንዴት ከአላህ ጋር መታመን እንችላለን፣ ነገራቶች ሲከብዱን እንዴት መረጋጋት ይኖርብናል፣ ለመረጋጋት ምን አይነት ዱዓዎችን መጠቀም ይኖርብናል፣ የአላህ እቅድ ሁሉ ጊዜ ፍጹም እንደሆነ የሚያስታውሱ የቁርአን አንቀጾችንም እንመለከትበታለን። ይህንን ቻሌንጅ መቀላቀል መፈልጉ ከሆነ ሊንኩን ኮሜንት ላይ አደርግላችኋለሁ፣ ገብታችሁ ተቀላቀሉ። ረሱል ሰለላሁ ዐለይሂ ወሰለም እንደዚህ ይላሉ፣ ወአትቢዕ السيئة الحسنة تمحوها። እንደምናውቀው የሰው ልጆች ተሳሳቾች ነን። ኩሉ በኒ አደም ኸጣ፣ ስህተት አያጣን። ግን ስህተት ሰራን ብለን ተስፋ ከመቁረጥ ይልቅ በጣም ተስፋ የሚሰጥ ሐዲስ ረሱል ሰለላሁ ዐለይሂ ወሰለም መጥፎን ስራ በሰራችሁ ጊዜ መልካም ስራ አስከትሉበት ያብሰዋልና ይላሉ። ስለዚህ ወዳጆች መጥፎ ስራ ሰራን አላህ አይምረንም ወይኔ ከማለት ይልቅ መልካም ስራ ማስከተል ወአትቢዕ السيئة الحسنة تمحوها ስለተባለ ማለት ነው። አላህ ሱብሓነሁ ወተዓላ إن الحسنات يذهبن السيئات፣ መልካም ስራዎች መጥፎ ስራዎችን ያስወግዳሉ ይላል። ስለዚህ ተስፋ እንቁረጥ፣ ወደ አላህ እንመለስ፣ ተውባ እናድርግ፣ መልካም ስራዎችን እናስከትል። ራስን ማጥፋት አንዴ ነው ሰውየው ራሱን ሲያጠፋ የሚገላገለው። ፊዚካሊ አንዴ ነው ራሱን የሚያጠፋው። ዙልም የሚሰራ ግን ማለት ነው every single minute every single day፣ እያንዳንዱ ደቂቃውን፣ እያንዳንዱ ቀኑን፣ እያንዳንዱ ሳምንቱን ውስጡን ራሱን በራሱ ቾክ እያደረገ ነው። ለኛ አይመስለንም። ለምን መሰላችሁ? ውስጣችን ዲዛይን የተደረገው በዛ ነው። ለዛ ነው አላህ ምን ይላል ቁርአን ውስጥ ወሃደይናሁ ነጅደይን። ተመልከቱ፣ ወሃደይናሁ ጠሪቀተይን አይልም። ጠሪቀተይን ማለት ሁለት መንገዶች ማለት ነው። ነጅደይን ማለት ሁለት መንገድ ማለት ነው። ወሃደይናሁ ሰቢለይን፣ ሰቢሎች ሁለት መንገዶችን መራን አይደለም የሚለው። ምንድነው የሚለው? ነጅደይን ነው የሚለው። ለምን እንደሆነ ታውቃላችሁ? ነጅደይን ያለው ነጅደይን ማለት ሁለት ከፍ ያለ መንገድ ማለት ነው። ሁለት ከፍ ያለ መንገድ፣ ከፍ ያለ መንገድ። ለምሳሌ አሁን የዚህ ህንፃ መጨረሻ ፎቅ ላይ ብትወጡ ወደ ታች ፉል ማየት ትችላላችሁ? አትችሉም? ወደ ታች ፉል ቪው ነው ያላችሁ። ፉል ወሃደይናሁ ነጅደይን የተባለው ሁለት መንገድ ለሰው መርተናል የተባለው የኸይር መንገድና የሸር መንገድ ነው። ሸሩም
ኸይሩም ልክ ፎቅ ላይ ቆማችሁ ወደታች ግልጽ የሆነ እይታ እንደሚኖራችሁ ሸሩም ኸይሩም ሐላሉም ሐራሙም በይን ነው ለሰው ልጅ ግልጽ ነው by nature it's clear ነው ዙልም መጥፎ ነገር እንደሆነ by nature he knows ልክ ፎቅ ላይ ቆሞ ወደታች ሁሉ ነገር ማየት እንደሚችል ነጅደይን ያለው ለዛ ነው طريقتين አላለም ሰቢለይን አላለም ኖ ነጅደይን ነው አለ በጣም የሚገርም ነው ከፍ ያለ ስፍራ ላይ ሆነ ሁሉንም ነገር እንደምታየው ነው ግልጽ ነው ማለት ነው ምንም የሚጋርድህ ነገር የለም ምንም የሚጋርድ ነገር ስለሌለ በዙልም ውስጥ የሚመላለስ ሰው በልብ ውስጥ በአካል ውስጥ በሽታ ከባድ የሆነ ቫይረስ ይዞ ነው የሚመላለሰው አታክ ያደርገዋል ፋይቲንግ ላይ ነው ከዛ አላህ ከፈለገ እዚህ ምድር ላይ ቀጣው ወጣም ወረደ ግን መሰመር ያለበት ነገር ምንድነው አላህ የዘረጋው ህግና ሥርዓት አልሱ በልኩፋሩ ማካኑ ይፈعلون ዙልምን ለራስ ስትል ነው የምትጠነቀቀው ዙልምን ለራስ ስትል ነው የምትጠነቀቀው why ምክንያቱም it will come back ተመልሶ ይመጣል የዙልም ባህሪው ዩተርን ያደርጋል ዩተርን ማድረጉ ነው ለቻናላችን አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ